ዛሬ እድሜያቸው ከ30 ዓመት በላይ ለሆኑ በተለይ ደግሞ ከ60 ዓመት በኋላ ለሚገኙ ወላጆቻችንና ለአያቶቻችን እጅግ ወሳኝ የሆነ ነገር ግን አብዛኛው ሰው ትኩረት የማይሰጠውን አንድ ታላቅ የጤና ምስጢር እናነሳለታለን። ሰላም የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች፣ በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ውድ ወዳጆቻችን፣ እህትና ወንድሞቻችን እንደምን ቆያችሁ? ብዙ ጊዜ ማታ ወደ መኝታ በሚሄዱበት ወቅት ወይም ቅዝቃዜው ሲበረታ የእግር መቀዝቀዝ፣ የመደንዘዝ፣ የመቆጥቆጥ ወይም የመቁረጥ ከባድ ስሜት ያጋጥማቸዋል። አብዛኛውን ጊዜ ይህንን ስሜት የዕድሜ መግፋት ነው፣ አሮጌ አካል አይታዘዝም በማለት በልምድ እናልፈዋለን። ነገር ግን ሳይንሱ እንደሚያረጋግጠው ይህ ተራ የዕድሜ መግፋት ምልክት ሳይሆን በእግራችን ውስጥ ያለው የደም ዝውውር ስርዓት በከፍተኛ ሁኔታ መቃወሱንና የደም ቧንቧዎች መጥበባቸውን የሚያሳይ የመጀመሪያው የማስጠንቀቂያ ደወል ነው። በዓለም አቀፍ ደረጃ በተካሄዱ የልብና የደም ስር ጥናቶች እንደሚያስጠነቅቁት ከ60 ዓመት በላይ በሆኑ አዛውንቶች ላይ የሚታይ የደም ዝውውር መዳከምና የእግር መደንዘዝ ሚዛን የመጠበቅ አቅምን በማሳጣት በድንገት የመውደቅና የአጥንት ስብራት አደጋን እስከ 3 እጥፍ ይጨምራል። ይህ ማለት አዛውንቶች በሌሊት ተነስተው ወደ መጸዳጃ ቤት በሚጓዙበት ወቅት እግራቸው ስለማይታዘዛቸው ከባድ ህመምና አደጋ ይጋረጥባቸዋል ማለት ነው። ከዚህም በላይ በጠባቦቹ የደም ስሮች ውስጥ የማይታዩ ጥቃቅን የደም እርጋታዎች ወይም ማይክሮ ክሎትስ እንዲፈጠሩ ምክንያት ይሆናል። ለዚህ ዋናው ምክንያት በሰውነታችን ውስጥ የደም ስሮች እንዲሰፉና ደም በነፃነት እንዲዘዋወር የሚያደርገው ናይትሪክ ኦክሳይድ የተባለው ማስተር ሞለኪውል ምርት እድሜያችን ከ65 ዓመት ሲሻገር በሰውነታችን ውስጥ እስከ 70% ድረስ በመቀነሱ ነው። ይህ ሞለኪውል ሲቀንስ የደም ቧንቧዎች የመለጠጥ አቅማቸውን ያጣሉ። ደምን ወደ እግር ጣቶች መድረስ በእጅጉ ይሳነዋል። በሀገራችን እግር ሲቀዘቅዝ በቅባት ማሸት፣ በሞቀ ውሃ መዘፍዘፍ ወይም እሳት አጠገብ መቀመጥ የተለመደ ቢሆንም ይህ የቆዳውን ላይኛ ክፍል ብቻ ስለሚያሞቅ ጊዜያዊ እንጂ ዘላቂ መፍትሄ ሊሆን አይችልም። እውነተኛው መፍትሄ በውስጥ በኩል የጠበቡትን የደም ስሮች በኃይል ሲከፍቱና የናይትሪክ ኦክሳይድ ምርትን ሊያነቃቁ የሚችሉ ተፈጥሯዊ ንጥረ ነገሮችን መውሰድ ብቻ ነው። ይህ እጅግ ጠቃሚ የሆነ የጤና መረጃ በሀገራችን ላሉ ውድ ወላጆችና አያቶች ተደራሽ እንዲሆን አሁኑኑ ቪዲዮውን ላይክ በማድረግ ድጋፋችሁን አሳዩን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ትልቅ የጤና ቤተሰብ አባል ይሁኑ። አሁን በዓለም ዙሪያ የተደረጉ ከ3000 በላይ ክሊኒካዊ ጥናቶችን መሰረት በማድረግ ከደካማው ጀምሮ እስከ አሸናፊው የተቀመጡትን 10 ምርጥ ተፈጥሯዊ መጠጦችና በሰውነታችን ውስጥ የሚያመጡትን ሳይንሳዊ ለውጥ በዝርዝር እንመልከት። በ10ኛ ደረጃ ላይ የተቀመጠው ንጹህ ውሃ ነው። ውሃ መጠጣት ለጤና አስፈላጊና ደም እንዳይወፍር የሚያደርግ ቢሆንም የጠበቡትን የደም ስሮች በኃይል ሊከፍት የሚችል ተፈጥሯዊ የናይትሪክ ኦክሳይድ ንጥረ ነገር ስለሌለው የእግር ደም ዝውውርን የሚያሻሽለው በ8% ብቻ ነው። 9ኛ ደረጃ ላይ የሚገኘው አረንጓዴ ሻይ ነው። በውስጡ ባሉት ካቴችን በተባሉ አንቲኦክሲዳንቶች አማካኝነት የደም ስር ስራን ቢጨምርም ለውጡ የሚታየው ከ8 እስከ 12 ሳምንታት ባለው ተከታታይ አጠቃቀም ነው። በተጨማሪም የፈላ ውሃ ጠቃሚ ንጥረ ነገሩን ስለሚጎዳው እስከ 76 ዲግሪ ሴልሲየስ ባለው ለብ ያለ ውሃ መዘጋጀት አለበት። በ8ኛ ደረጃ የተቀመጠው የቼሪ ጭማቂ ነው። በውስጡ ባለው አንቲ ሳያኒን የደም ስር እብጠትን ቢቀንስም በአንድ ብርጭቆ ውስጥ እስከ 30 ግራም ስኳር ስላለው ለስኳር ህመም ተጋላጭ ለሆኑ አዛውንቶች በውሃ አቅጥኖ መጠቀምን ይጠይቃል። በ7ኛ ደረጃ ላይ የሚገኘው የሮማን ጭማቂ ነው። በውስጡ ባሉ ፑኒካላጅን የተባሉ ጠንካራ አንቲኦክሲዳንቶች የናይትሪክ ኦክሳይድ ሞለኪውል እንዳይደመሰስ በመጠበቅ የደም ዝውውርን በ22% ያሻሽላሉ። በ6ኛ ደረጃ ላይ የሚገኘው ንጹህ የኮኮዋ ዱቄት ነው። በውስጡ ባሉት ፍላቮኖይዶች የደም ስርን በማፍታት በ2 ሰዓት ውስጥ
የደም ዝውውርን በ24% ያፋጥናሉ። ነገር ግን በሱቅ የሚሸጡ ስኳር የበዛባቸውን ሳይሆን መራራውን ንጹህ ኮኮዋ መጠቀም ያስፈልጋል። በአምስተኛ ደረጃ ላይ የሚገኘው የሐብሐብ ጭማቂ ነው። ኤስትሮሊን የተባለ አሚኖ አሲድ በከፍተኛ መጠን የያዘ በመሆኑ በሰውነታችን ውስጥ በቀጥታ ወደ ናይትሪክ ኦክሳይድ በመቀየር በእግር ላይ የሚፈጠር እንቅስቃሴ በጥቂት ሰዓታት ውስጥ ይቀርፋል። በአራተኛ ደረጃ ላይ የተቀመጠው በሀገራችን የከሰል ሻይ ወይም ሂቢስከስ በመባል የሚታወቀው መጠጥ ነው። ይህ መጠጥ በ10 ቀናት ውስጥ የእግር የደም ዝውውርን በ31% የሚያሻሽልና የደም ግፊትን የሚቀንስ ቢሆንም የደም ግፊት መድኃኒት የሚወስዱ ሰዎች ከዶክተራቸው ጋር ሊመካከሩበት ይገባል። አሁን ደግሞ ወደ ዝርዝራችን የመጨረሻዎቹ 3 አሸናፊዎችና ፍጹም አቻ ወደሌለው የደም ዝውውር ንጉስ እንሸጋገራለን። በሶስተኛ ደረጃ ላይ የተቀመጠው የሴሌሪ ወይም የፈረንጅ ድንብላል ጭማቂ ነው። ሴሌሪ በተፈጥሮ ናይትሬት እጅግ የበለጸገ በመሆኑ አንድ ብርጭቆ ጭማቂ በጠጡ በ3 ሰዓት ውስጥ ብቻ የእግር ደም ዝውውርን ከ35% እስከ 40% ያፋጥናል። ድንቅ የሚያደርገው ሂደቱ ገና በአፋችን ውስጥ ባሉ ጠቃሚ ባክቴሪያዎች አማካኝነት ናይትሬቱ ወደ ናይትሪክ ኦክሳይድ መለወጥ መጀመሩ ነው። በሁለተኛ ደረጃ ላይ የሚገኘው የአሩጉላ ስሙዚ ነው። አሩጉላ በምድር ላይ ካሉ አረንጓዴ ቅጠሎች ሁሉ በከፍተኛ የናይትሬት ይዘቱ ቀዳሚ ሲሆን የደም ቧንቧዎችን በመለጠጥ ብቃት በመጨመር የደም ፍሰትን በ42% ያሳድጋል። በአንደኛ ደረጃ ላይ የተቀመጠውና የደም ዝውውር ስርዓት ንጉስ የሆነው ንጹህ የቀይ ስር ወይም ቤትሩት ጭማቂ ነው። አንድ ብርጭቆ ንጹህ የቀይ ስር ጭማቂ በጠጡ በ2 እና 3 ሰዓታት ውስጥ ብቻ በእግር ውስጥ ያለውን የደም ዝውውር ከ30% እስከ 50% ያፋጥናል። በታዋቂው ጆርናል ኦፍ አፕላይድ ፊዚዮሎጂ ላይ የወጣ ጥናት እንደሚያረጋግጠው ለ15 ቀናት በየቀኑ ጠዋት የቀይ ስር ጭማቂ የጠጡ አዛውንቶች በእግራቸው ላይ የነበረው የደም ዝውውር በ45% የጨመረ ሲሆን የደም ቧንቧዎች መጥበብ ችግር ደግሞ በ35% ቀንሷል። ይህም በእግር ላይ የሚሰማውን የመደንዘዝ የመቀዝቀዝና የቁርጥማት ስሜት በ2 ሳምንታት ውስጥ ሙሉ በሙሉ ያስወግዳል። ይህንን ተፈጥሯዊ መፍትሄ በሚጠቀሙበት ወቅት 2 አስፈላጊ ነገሮችን ማስተዋል ያስፈልጋል። አንደኛው የቀይ ስር ጭማቂ የሽንት ወይም የሰገራን ቀለም ወደ ሮዝ ሊቀይረው ስለሚችል በተፈጥሯዊነቱ እንዳይደነግጡ። ሁለተኛው የኩላሊት ጠጠር ታሪክ ያላቸው ሰዎች በውስጡ ኦክሳሌት ስላለው ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። በተጨማሪም የእነዚህን መጠጦች ጥቅም ለማግኘት 3 ከባድ ስህተቶችን ማስወገድ አለባችሁ። አንደኛ፣ ከምግብ ጋር መውሰድ። ሁልጊዜም በባዶ ሆድ መወሰድ አለበት፣ አለበለዚያ ሰውነታችን ናይትሬቱን የመምጠጥ አቅሙ ይወርዳል። ሁለተኛ፣ የአፍ ማጠቢያ ኬሚካሎችን መጠቀም። መጠጡን እንደጠጡ ወዲያውኑ የአፍ ማጠቢያ መጠቀም በአፋችን ውስጥ ያሉትንና ናይትሬትን ወደ ናይትሪክ ኦክሳይድ የሚቀይሩትን ጠቃሚ ባክቴሪያዎች ይገድላል። ሶስተኛ፣ መድኃኒት ማቋረጥ። በእነዚህ ተፈጥሯዊ መጠጦች ለውጥ ስላገኙ ብቻ በሐኪም የታዘዙ የደም ግፊት ወይም የኮሌስትሮል መድኃኒቶችን በራሳችሁ ፍላጎት ማቋረጥ የለባችሁም። ይህንን ቀላልና ተፈጥሯዊ ልማድ ለ30 ቀናት በመተግበር የእግራችሁን ጥንካሬና ሙሉ ጤንነት ይመልሱ። ይህ መረጃ ለወላጆቻችሁና ለወዳጆቻችሁ እንዲደርስ አሁኑኑ በዋትስአፕ፣ በቴሌግራም ወይም በፌስቡክ ሼር አድርጉላቸው። በሚቀጥለው ሳምንት በሌላ በሳይንስ የተደገፈ አስደናቂ የጤና ሚስጥር እስከምንገናኝ ድረስ ፍጹም ሰላምና ጤና ለእናንተና ለቤተሰባችሁ ይሁን። ስላዳመጣችሁኝ አመሰግናለሁ። አሜን። መልካም ጊዜ